ዋናው ነገር ፔናልቲው ማሸነፋችን ነው ጀማው። እኔ ፔናልቲው እስኪያልቅ ድረስ ነው ቆይቼ የመጣው። 3-2 በጨዋታ ተሸንፈናል፣ ግን ኤምሬትስ ካፕ ላይ የሚያደርገው ፋይናሊ ፔናልቲ ያለው ገብቷል አይደለ? ፔናልቲውን 5-4 በሆነ ውጤት አሸንፈናል። በቃ ዋናው ነገር ከአምናው በፒኤስጂ በፔናልቲ ከተሸነፍነው ጨዋታ ምን ያህል ተሻሽለናል ማየት የሚለውን ነው የምፈልገው። ገብቷል ስለሆነ አምስቱንም ፔናልቲ ያስቆጠረናል ጀማው። ይሄ ትልቅ መሻሻል ነው። በቃ ትልቅ ቡድናችን እንደምታውቁት እጅግ በጣም ብዙ ተጫዋቾች የሉም እዚህ ቡድን ውስጥ። ሲኖሩ ምን ሊፈጠር እንደሚችል ግልጽ ነው፣ ግን በፔናልቲው ደረጃ በጣም ተሻሽለናል። ከዛ ውጪ ቦሩሲያ ዶርትመንት ለጣጥፎናል፣ አስቀይሞናል። ኖርማል ነው፣ ይሄ ያለን የወዳጅነት ጨዋታ ነው። ትልቁ ነጥብ ግን የማስኩዌራ ቦታ ላይ ጀምአው መስት ተጫዋች ያስፈልገናል። በማስኩዌራ ሳሊባ እስኪመለስ ድረስ ብቻ መንገፋው ቦታ አይደለም ጀምአው፣ ያ ቦታ ግድ ያስፈልጓል። ከዛ በተጨማሪ ዞሊስ አስደናቂ ብቃቱን ያሳየን ጀምአው፣ እሱ ጋርም ቆንጆ ተቀያሪ ተጫዋች ግን ያስፈልጓል ጀምአው። ከዛ ውጪ ጋብሪኤል ጄሱስ፣ ኬፓ፣ ፓብሎ ቬራ ምን የምትባሉ ሰዎች በሙሉ አንፈልጋችሁ፣ ውጡልን ፕሊስ። ለእናንተኛ ሽማግሌ መላክ አለብን እንዴ? ልቀቁና ውጡ። በቃ እሱ ብቻ ነው የምፈልገው ጀማው። 3-2 በሆነ ውጤት ግን ተለጥፈናል። ኖርማል አንድ ፕሪሚየር ሊግ በላው ብለህ ያሳደገህን ጠኔን ያራገፈልን ኤምሬትስ ካፕ ትሸመጥጣለህ እንዴ? ወያላ ስታገኛውን መለወጥህ ነው እንደዚህ ያዋጣል? እንደዚህ ነው። አሁን ቀጣይ ዓመት ወንድም ጥላን ትቀይሯለህ። እሱ ነው ሻምፒዮን ጊዜ የሚሄደው። አንተ ታዋርደኛለህ እንዴ? ካልቸር ካልፋት ተቀመጥም እንዴ? የምናባ መወዳጀት ነው። እኛ ፔስጂ ማንን እየለጠለጥን አንተ ታናፍሪ ባደ ወያላ እውነት ዲስአፖይንት አድርገኛል። ዲስአፖይንት 3-2 ተሸንፈናል። ማን 3-2 መሸነፋችን ብቻ አይደለም የሚያናድደው ነገር፣ በጣም ቅጥል የሚያደርገው እንደሆነ ታውቃላችሁ። ኮርና ተከታታይ 3 ጨዋታ ላይ ይገባብናል። አርሰናል ማን ምንድነው ያየው ያለው 3 ጨዋታ ላይ ኮርና። ዛሬ ካየናቸው ነገሮች ግን በጣም የሚያስደስተው ነገር አንደኛው ምንድነው ዞሊስ የሚገርም ሳይኒንግ መሆኑን ያየው። ማን ምንድነው የሚያደርገው ይሶጂ አንድ አሲስት አንድ ፔናልቲ ያስገኘልን። ማን በጣም ትችላለህ። ገብቷላ ፕሪሚየር ሊግ ላይ ነገር መድገም አለበት። በጣም ማለት ይችላል። ማን ኗኔሪን አምና ለምንድነው ያዋስ ነው ቆጨኝ። ማን ሰከንድ አፍ ላይ ምን አይነት ጨዋታ ነበር ስትጮት የነበረው አንተ? በጣም ያምራል። ገብቷል አይደል? ማለት ማክስ ዳውመን ትንሽ ማቹሪቲ እና ትንሽ ሰውነት ትንሽ አንተ ጂም አገባም እንደ ጂም ግባና ጠብጥቡ ሆነ እናቴ ትንሽ ሰውነት ካደገ ማዶኬ በትክክል ቤንች ታርጓል። ምክንያቱም ክሬቲቭ ነህ፣ ጭንቅላትን መጠቀም ይችላል። ገብቷል አይደል? በጣም ያበደ ነገር ነበር እያየሁ የነበረው። ምንድነው 3-2 ለምንድነው የተሸነፍነው? 3 ጎል ለምንድነው ኮንሲድ የምናደርገው? ማን እኔ ቀጥል እያልኩኝ ነው። አሁን ምንድነው እየተፈጠረ ያለው? አርሰናል ዛሬም ሌላ ሽንፈት አስተናግዷል። በቦርሻ ዶርትመንድ 3-2 ተሸንፏል። አርሰናል እንግዲህ በኤምሬትስ ካፕ በቦርሻ ዶርትመንድ የ3-2 ሽንፈት ያስተናግዱ የቦርሻ ዶርትመንድን ጎሎች ሳሙኤል ኢናሲዮ ካሬትሳስና ጋዶ ማስቆጠር ችሏል። አርሰናል ደግሞ ኢታን ዋኔሪና ቪክቶር ዮኬሬሽ ናቸው ጎሎቹን ማስቆጠር የቻሉ። አርሰናል እንግዲህ ቀደም ሲል በሪያል ቤቲስ 3-1 መሸነፋቸው ይታወቃል። አሁን ደግሞ ሌላ ሽንፈት አስተናግዷል በቦርሻ ዶርትመንድ 3-2። በጨዋታ ቢሸነፉም ግን በመለያ ዓመት 5-4 ማሸነፍ ችሏል። በኤምሬትስ ካፕ ግን የ3-2 ሽንፈት አስተናግዷል። በቀሉ አማነሻ ስሪቢስ ገባልሻ ራስሽ ደግሰሽ ዶርትመንድ ግን ምን አስበ ነው ቁስል ለመቀስቀስ ትልቅ ቡድን ነው። ብዙ ጊዜ ሻምፒዮንስ ሊግ ተሳትፏል። 3-2 ግን ትልቅ ቀኔ ነው። 3-2 ትልቅ ቀኔ ነው። ስትጥናቴን ምሬ ነው። ሰማ ይሄን የቀንድ ዋንጫ አዘጋጅታችሁ ኤምሬትስ ካፕ ካልበላ ምን ልበላ ነው? ነገሩ ቀንድ ይወጋችሁ ነበረ። አረ አገላግሉን፣ በአላህ ሊገሉን ነው ማንዬ። እንዴ አንተ ወቃከቱን ኳስ ወደዚህ ብቻ ነው እንደሚሄደው። ማን ረጋከቱን እኮ ምንድነው? አርሰናል ነው ምን ሆኖ ነው? ፕሪሲዝን ላይ እያሰመጠ ነው። አርቴታ ይኸውልህ እዚች ጋር ሰብስበን መከራቸው እያየሁ ነው። ይቅርብን፣ ፖሊስ ጋር ደውልና አድኑኝ በል፣ እሱ ነው የሚሻለው። እንዴ ምን አይነት ጨዋታ ነው እያየን ያለ ነው? አንተ በእናትህ እንዴ በኦፕን ፕሌይ እኮ ነው እያንዳንዱን ጎል ወስዶ እየነቀነቁልን ያሉት። ለማንኛውም ጀሞ 2-2 በሆነ ውጤት እየተመራን ነው። እንግዲህ እሱ ይድረስልን። ኤምሬትስ ካፕ ዋንጫን እንግዲህ ሊወስዱብን ነው መስን ያልታመነኝ። ግን ሰከንድ አፍ ላይ በቃ የሚገርም ካምባክ ወሳኝ ተጫዋቾቻችንን አስገብተን ማለት ነው ያጀማ። እሱ ይርዳን እንጂ ይሄ ከባድ ነው። አንተ ምን አይነት አጫወት ነው እየተጫወትን ያለ ነው? ወይኔ አርሱዬ ምንሽ ነው ደጋሚ ደርሶ መልስ ተለጠፍሽ። ቀጣይ ሳምንት ደግሞ እኔ ነኝ የምለጥፍሽ። ለማንኛውም አርሰናል በኤምሬትስ ካፕ 3-2 በሜዳው ተሸንፏል፣ በዶርትመንድ ማለት ነውና አሁን የአርሰናል ደጋፊ መጥቶ ምን ብሎ እንደሚሰክስ ታውቃለህ? ሲጀምር ፕሪሲዝን ስለሆነ ነው ምናምን። አዎ እንደዛ እያልክ አመቱን ትጨርሳታለህ። ዘንድሮ ቶፕ 4 ይናፍቃል ነው ማለት ቶፕ 4 ይናፍቃል። ቀጣይ ሳምንት ደግሞ ተዘጋጅ።
ቀጣይ ሳምንት የአመቴን በጣም ደስተኛ እንደሆነ የማደርገው አንተ ላይ ተደብሬ ጀምሬ ነው። ለማንኛውም ያቺ አንድ ዋንጫ ሰከረቻችሁ በቃ። ከዛ በኋላ ጠፋባችሁ። ያቺንም እንዴት እንደበላሽ ታውቂያለሽ። ካሁን በኋላ እዛጋ አደርሽም። አርሰናል ለ6 ዓመት በተከታታይ ያለምንም ከልካይ ሲያነሳው የነበረውን ቻምፒዮንስ ሊግ በቦርሲያ ዶርትመንድ ተነጥቋል። ኧረ በስማ እንዴት ነው ማችሉት? በተለይ ደግሞ በረኛው ኧረ በስማ ኦናና ይማረን። የእውነት ነው የምላችሁ ኦናና ይማረን። ዝም ብሎ ነው ጎል የሚገባበት። በቃ ይሄ ነው ቋሚ መሆን ያለበት። ሲጀመር ቀጣይ ዓመት ለፕሪሚየር ሊግ የሚሆን ተጫዋች ሲጀመር ለሻምፒዮንስ ለምን ታሰብላችሁ? ለፕሪሚየር ሊግ ነው የሚሆነው። ለማንኛውም የኤምሬትስ ካፕ ዋንጫን እንግዲህ ቦሩሲያ ዶርትሙንዶች 3-2 በሆነ ትዝታ ቀስቃሽ በሆነ ውጤት ማሸነፍ ችለዋል። ቦሩሲያ ዶርትሙንዶች ደግሞ እንደገና አርሰናል ከቦሩሲያ ዶርትሙንድ ያደረጉት የኤምሬትስ ካፕ የፍጻሜ ጨዋታ በቦሩሲያ ዶርትሙንድ 3-2 አሸናፊነት ተጠናቋል ማለት ነው። እንግዲህ አርሰናል ሁሉ ጊዜ በየአመቱ ራሱ እያዘጋጀ ራሱ የሚበላው ኤምሬትስ ካፕ ራሱ በዚህ አመት ግን አልተሳካም ማለት ነው ለዶርትሙንድ ነው። ባለፈው 3-1 አሁን ደግሞ 3-2 ተከላካዩ ጠንካራ ነው የተባለው በዚህ አመት ግን እያፈሰሰ ይመቻቹ። ደገምሽው ወያሊት አይ ይኸውልሽ እዚህ አውሮፓ ስዞሪ በሽታ ይዘሽብኝ እንዳመጪ በሽታ ፕሪሚየር ሊጉ ላይ ይዘሽብኝ እንዳመጪ ይኸው ተለጠፈች። ደግሞ አናዘር ኢምፖርታንት ፕሪሲዝን ወርክአውት ኤክሳቸው ላይ እኮ ነው። ግን ማለት ነው እኛም ቋጠሯችንን እያላቀቅን ነው። በዶርትመንድ አርሰናል 3-2 ቀምሷል። ደግሞ ቆንጆ ጎል ነው እየገባባችሁ ያለው። እንዴት ነው ፎቃ ቀውያላ ቪኒንም ፈበለ ቤተን አጽድተህ ጠብቅ። መጀመሪያ አትንፏቀቅ። ባርኮላ በቃ በስለት የተገኘ ልጅ ይመስል አንድ ያሸንፋችሁ በቃ። እኔ ማቻ ነኝ እስካሁን። ግን ዙሮ ሙድ መያዜን ማንም የከለከለኝ ነገር የለም። ተለጠፈች ጋይስ፣ የምሬን ነው። 2 ሳምንት ተሰጣት፣ 1 ሳምንት ታሸንፋለች። ወያላው ምንድነው እንዴ? በቀሉ ፋንታንችራ ያደረብሽ እንዴ? ወይኔ ራስሽ አዘጋጅተሽ ራስሽ ደግሰሽ አጣሽ ዋንጫውን። ወይኔ ወዬ ኤምሬትስ ካፕ እኮ ዶርትመንድ በልቶ ስለማያውቅ ይብላ ብዬ ነው እኔ በበቅቶኝ ነው 10 ምናምን ጊዜ ነው የበላሁት። ደስ አይበል ዝም ብሎ። አዎ ይዟት በረረ ኤምሬትስ ካፓን በፍላ ኤምሬትስ ይዟት በረረ ዶርትመንድ ይዟት በረረ። አሁን በቤንቺን የገባን ምናምን ብላችሁ ሰበብ እንዳትፈጥሩ። እንደውም ቀይራችሁ ያስገባችኋቸው ተጫዋቾች ጎላ ገቡላችሁ። እነ ኗኔሪ ጎላ ገቡ ያራዳች። እስኪ ማን ያልገባ እዚህ ውስጥ ተመልከቷቸው። ማክስ ዶመን፣ ቪክተር ኬሬሽ፣ ማጋሊሽ፣ ካላፊዮሪ፣ መስኩዌራ፣ ሃቨርት፣ ስኬሊ፣ ቤን ዋይት፣ ኦዲጋርድ፣ ዞሊስ ማን ቀረኝ? 1-2 ተጫዋች ቀረኝ ብለህ እንዲህ ትለጠለጣለህ? የሆነ ተጫዋች ምናምን ከተጎዳ ትቸገራለህ ነው? ያለ ሳሊባ አትችልም? ራይስ ከሌለ ቡድን 0 ነው ማለት ነው? ምንድነው? አምና አስታውሳለሁ 3 ጎል እኛን ያስቆጠርንባችሁ፣ 3 ጎል ያስቆጠርንባችሁ በሜዳችሁ መጠን 3 ጎል ማን ነው የሚያገባብን ባካችሁ ነበር አምና ስትሉ የነበረው። እንድሮ ደግሞ በተቃራኒ ይኸው ፕሪሲዝኑ ጀምሮ አሁንም ኤምሬትስ ካፕ የእናንተ ውድ ዋንጫ ላይ ሁላ 3 ጎል ካላገባችሁብን ሙተን እንገኛለን አይነት ነገር ነው እየተመለከትን። ምንድነው ቬራ ወያለው እየተለጠለጠው ነው የሚለው አይገልጾም። እስኪ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አድርሱላቸው። ይመቻችሁ። ጌነርስ እንዴ መድፎ የታለ? በ2 ጨዋታ 6 ጎል ላይ ጠጣሹ። በተከታታይ ሽንፈት 2 ጊዜ ተለጠፈች። አርስዬ ትናንሹን ካፕ መብላት አቃታት። የሆነ ኤምሬትስ ካፕ ምናምን ነበር በሜዳዋ ዶርትመንድ ቀብረራ አድርጓታል ማለት ነው። በነገራችን ላይ ይዘው የገቡት ሰልፊ ነው እንዴ። አረ ቢጋቢ ተው ዲፌንስ አስከብር እንጂ እንዴ ጭራቁ አጥቂ እንዴ ማርቲን ይሄ ልጅ እንደውም ይሻላል እና በርትሰዋች ብቻ ያስቃል። የፕሪሚየር ሊግ አስጊዎች ያለ ጫና አይደል እንዴ የምትበሉት? አረ በርታ በሉ እንጂ ገና በፕሪሲዝን ደከም አትበሉ። ለማንኛውም ግን 3 ቀን በተከታታይ ነው እግዚአብሔር 3 ቀን በተከታታይ የሚገራርም ትኬት ዋኔክስ ላይ ያሳክተናል። ይቺን ናውን ፕሬዲክሽንስ የምትለውን የቴሌግራም ቻናል መቀላቀል አትርሱ። ፕሮሞ ኮድ ደግሞ NAHOX በዚህ ተመዝገቡ። ዋኔክስ ላይ የመጀመሪያ ዲፖዚት ታደርጉ ቦነሳችሁ መቀበል ነው። እሺ ሰበቡ ምን ይሆን? ይሄ በከረጃ የማንቸስተር ደጋፊ ቋጠሮ ሊባል ነው። በእናትህ የዛሬውን ሰበብ እስቲ መስማት ፈልጋለሁ። እስቲ